በዛ አንዱ ቻፕተር ውስጥ ያለውን ሰብ ቶፒኮች ኃይለ ቃል ሰጥቶ ያስቀምጣል። ኃይለ ቃል ሰጥቶ ያስቀምጣልና ስኮላርሊ አፕሮች ሲሆን ምን ይሆናል መሰላችሁ? ያንን ጭምር ክሪቲክ ያደርጋሉ። አንዳንዴ ያንን ጭምር ክሪቲክ ያደርጋሉ። ምኑን ካላችሁኝ ለምሳሌ የማቴዎስ 4ን እያየው ነበረ። ዲስትራክሽን ኦፍ ጀሩሳሌም ማለት ነው። የመምጣትና እነዚህ ነገሮች መቼ እንደሚሆኑና የመምጣት ምልክት ምንድን ነው የሚለውን ፓሴጅ ማለት ነው። አውቀዋለሁ ጀነራል ሀሳቡን፣ ግን በጣም ዲቴል ነው የሚገባው። በጣም ይፈተፍቷል፣ አይገልጸውም። እና የማቴዎስ ወንጌል ምዕራፍ 24 አውድ ኢቨን ምዕራፍ 23 ላይ አይደለም ነው የሚለው አርጊው የሚያደርገው የኛው አርቲ ቶረንስ ማለት ነው። አርቲ ፍራንስ ናት ቶረንስ። እና ምን እንደሚያክላያችሁ ማቴዎስ ወንጌል ላይ ብቻ ነው። ማቴዎስ ወንጌል ላይ ብቻ ነው። እና በጣም ትልቅ መጽሐፍ ነው። ይዞ ስንት ገጽ መሰላችሁ? ከነ ቢብሊዮግራፊው ከነ ባይብል ኢንዴክስ እና ከነ ቢብሊዮግራፊው አንድ ላይ 1169 ገጽ ነው። በቃ 1169 ገጽ ማለት ነው። እንትን ላይ ነው ማቴዎስ ላይ ነው። የማቴዎስ ወንጌል ማለት ነው። እና ምን ያደርጋል? ማቴዎስ 24ን እያየው ነበር እና ኦኬ 23 ምን ብሎ ነው አርጊው የሚያደርገው? ምን ብሎ ነው አርጊው የሚያደርገው? ምዕራፍ 24ን ለመረዳት ምዕራፍ 23ም አንድ ላይ ምዕራፍ 22ንም አንድ ላይ ኢቨን ምዕራፍ 21 ላይ ከሆነ ፖርሽን በኋላ ነው የሚጀምረው ነው የሚለው አርጊው የሚያደርገው ማለት ነው። አንድ ላይ ታይቶ እስከ ምዕራፍ 25 ማለት ነው። ሶ አንድም ፈቷል። ቆይቱ ጋር ነው እንደዚህ ያለው እዚህ አካባቢ ይመስለኛል። ያ ለምሳሌ so far most interpreters are agreed ያለው የቱን መሰለ? ቁጥሩን እንትን ከማለት አንፃር ነውና ከየት ይጀምራል መሰለ የሚላችሁ? ከምዕራፍ 21 ቁጥር 23 ከምዕራፍ 21 ቁጥር 23 እስከ ምዕራፍ 23 ቁጥር 39 እነዛ በሙሉ መታየት አለባቸው። መጀመሪያ የቱን ለመረዳት ፀሐይ ትቀላለች፣ ኮከቦች ይወድቃሉ ለመረዳት ከዚህ ነው መጀመሪያ ያለበት። ቴምፕሉ ጋር የመጣበትን ቤተ መቅደሱን ያጸዳበትን። ከዛስ ከ21 23 ከምዕራፍ 21 ቁጥር 23 እስከ ምዕራፍ 23 ቁጥር 39 ድረስ በአንድ ትንፋሽ በአንድ መንፈስ መነበብ አለበት ብሎ አርጊው ያደርጋል። ከዛስ ኢቨን ምዕራፍ 21 ቁጥር 12 እስከ 16 ያለችው ሲግኒፊካንት ናት። ወደ ኋላ ሄድ ብሎ ማለት ነው ወደ መቅደሱ የገባበት ምክንያቱም ከመቅደሱ እንደወጣ ነው እነዚህ ነገሮች ያወራው። ስለዚህ የመቅደሱ ጉዳይ አንድ ላይ ተያይዞ ይነሳል የሚል ነው። ከዛ 24 ላይ ሲጀምር ምን ይላል መሰላችሁ? ምዕራፍ 24 ከቁጥር 1 እስከ 3 ያለው ራሱን ችሎ ነው መወራት ያለበት። ምዕራፍ 24 ላይ ነው ያለው። አሁን ኤቭሪ ትራንስሌሽን ሄዳችሁ ብትመለከቱ አዲሱ መደበኛ ትርጉምንም አውጣችሁ ብታዩ እንደ አንድ መንፈስ አድርጎ ነው የሚያስቀምጠው። ሲያስቀምጥ ንገረን መች ነው ምናምን ብሎ ነው አይደለ? ወጡ ሄዱ፣ ከቤተ መቅደሱ ወጣ ነው የሚለው። አይ ቲንክ የሚጠቀመው ቃል አለ። ዛሬ ነው ያስተዋልኩት ሳነብና ማቴዎስ ኢንቴንሽናሊ የተጠቀመው ቃል አለ። የክርስቶስን መውጣት
ዝም ብሎ በቃ የሆነ እንትን ብሎ ቀራጮችን አባሩ ለዋጮችን እንትን ብሎ ምናምን ሄደ አይደለም። ገስዋት ወጣ የሚለው ቃል ሄደ የሚለው ቃል ተመልሶ ላይገባ ነው ሄደው ባይዞ እዛች ሄሮድስ ቤተ መቅደስ የሚባለው ማለት ነው ትልቁ ወደ 40 ምናምን ነው 30 ምናምን ዓመት እየሰራ የነበረው ኢቭን ያንንም ያወራልና ዲቴይሉ በጣም ነው የሚገርመው። አንቲኪቲ ላይ የጆሴፈስ የአይሁድ ጦርነቶች ታሪክ ላይ ይሄኛው የሄሮድስ ቤተ መቅደስ ጉዳይ ተጽፏልና ተመልከት ድንጋዮችን ምናምን ያሉ ሐዋርያቱ ያወሩበትን ጆሴፈስም ይጠቅሰዋል ያንን እና ምዕራፍ 24 ላይ 46 ዓመት ላይ ደን ምን ይላል እዛ ጋር በቃ ፊኒሺንጉ ነው የቀረው የነበረው 46 ዓመት ሙሉ ነው የሰራው። ኢማጂን 46 ዓመት ማለት እኮ አንድ ትውልድ ምሽክ አድርጎ ጨርሷል ማለት ነው። አንድ ትውልድ እድሜው 20 ዓመት እያለ የጀመረ ሰው ቢሆን ኢማጂን 46 ዓመት ጨምሩበት እዛ ግንበኛው 20 ዓመት እያለ ህንጻውን መስራት ጀምሮ ሆነ የሚለው ማለት ነው። እና ያችን ቃል ቆይ ላሳያችሁ ኢስ አሜዚንግ ማቲው 2 verbs where one would do ሁለት ግሶችን ማቴዎስ ይጠቀማል ምዕራፍ 24 ቁጥር 1 ላይ ማለት ነው ይጠቀማልና went out እና was going away ወጣ ሄደ የሚለው ማለት ነው። ወጣ went out ወጣ was going away ሄደ ጥሎ ሄደ እና እዚህ ክፍል ላይ ምን የሚል ነው አንድ ሌላ ነገር ያገኘሁት ያው ሰፊ ነው ወደታች የሚናገረው በቃ አይመለስም ወደዚህ መቅደስ አይመለስም አጸዳ ጥሎ ነው ሄደው አልገባም የአባቴ ቤት ብሎታል ለአዛብ የጸሎት ቤት ይሆናል ብለዋል ግን የወንበዴዎች ዋሻ ሆኗል ስለዚህ ጀጅመንት ነው ከዚህ በኋላ ከመጣ ለፍርድ ነው የሚመጣው እና ያቺ ለፍርድ መምጣቷን ነው ማቴዎስ 24 እየነገረን ያለው ከመቅደሱ እንደወጡ ነው ማቴዎስ 24 ላይ ያለው ነገር እየተወራ ያለው ስለዚህ ዲስትራክሽን ኦፍ ጀሩሳሌም ጋር ተያይዞ የሚፈታ ነው የሚለውን አድርጎ ያደርጋል። ከዛስ ምዕራፍ 24 ከቁጥር 1 እስከ 3 ራሱን ችሎ ለተጠየቀ ስፔሲፊክ አንድ ጥያቄ ስፔሲፊክ መልስ ነው የሚሰጠው። ከቁጥር 3 እስከ ምዕራፍ 25 ቁጥር 46 ድረስ ደግሞ ወጥ የሆነ ለሁለተኛው ጥያቄያቸው እንዴት ነው የሚሆነው ለሚለው መልስ ይሰጥ ይሄዳል ማለት ነው። ደን ከምንም በላይ ደነቀኝን ለዛ ነው ምናልባት ይሄን ኤክስፓንድ አድርገን አልጨረስኩትም ባይዙ አንዷን ቻፕተር ነው ያየሁት 25ም ተያይዞ ስላለ አንድ ላይ መታየት አለበት ወደ ኋላ መመለስ አለብኝ ያው ከጻፊው መንፈስ ጋር ለመሄድ ከምዕራፍ 21 ነው መጀመሪያ ያለበት ከምዕራፍ 21 እስከ ምዕራፍ 25 አንድ ላይ ነው እዚህ ላይ እና አንድ ላይ ነው መታየት ያለበት የሚል ነው እና አንድ የደነቀችኝ ኤክስፕላኔሽን አለች ልንገራችሁ እሷን አኖ ያን ምን እንደደነቀኝ ታውቃላችሁ ማለት እንትኑ ሜታፎሩ ያቺ በለሷን የረገመበት በለሷን የረገመበት ከዚህ ክፍል ጋር ነው የሚፈታው ሲፈታ እንዴት እንደነዘረኝ ልነግራችሁ አልችልም ማለት ከምን ስቶሪ ጋር ኮኔክት ማድረግ እንዳለብኝ ግራ ይገባኝ ነበር የእንትኑ ማለት ነው የበለሷን እንትን ጉዳይ ማለት በነጋታው ምናምን ሲመለሱ እንትን አየ ፊግ ትሪ አየ የበለስ ዛፍ አየ ከዛ ፍሬ ይገኝባት ይሆን ብሎ ቀረብ አለ ሲያይ ቅጠሏ እንትን ብሏል እንጂ ሞቅ ሞቅ ብላለች እንጂ ፍሬ የለባትም ከዛ ረገማት ከዛ ደረቀች አይደለ ምንም ነው የማይገባኝ በቃ ስቶሪው እንደው ስቶሪ አምነዋለሁ እውነተኛ ነው ለምን ገባ ይሄ ስቶሪ ምንድነው ጥቅሙ አንደኛ ፍሬ ይገኝባት ይሆንን ብሎ የሄደው እሱ ነው ተራምዶ ነው ሄደው እና ብዙ ጊዜ ከሙስሊሞች ጋር ምናምን ስናወራ እንዴ ምን እንደሚገኝበት እንኳን እዛ ፍሬ ላይ ማወቅ ያልቻለ ምናምን በዚህ ገብቶ በዛው እንደዛ ነው የሚሉት እኔ እሱም አሳስቦኝ አይደለም ፎርዳት ማተር አያሳስብም ለሱም መልስ እንዳለ ስለምናውቅ ማለት ነው
ኦኬ ሶ ኤኒዌይስ ስቶሪውን ለምን እንደገባ በቃ አይገባኝም ነበር አንቲል አለ ዊሊያም ሬይ ጆንስ ሬይ ዊሊያም ደነችና ማነው ያ ስቶሪ የሚያነበው ሰውዬ ዊሊያም ሬይ ጆንሰን በጣም ነው የምወደው የክራይም ስቶሪዎችን ምናምን መስማት የምትፈልጉ ሰዎች ፎሎ አድርጉት ዊሊያም ሬይ ጆንሰን እሺ ሶ ምን አገኛትሉኝ ተሽከረከርኩ አይደል ከዛች ፊግ ትሪ ጋር ማለት ፊግ ትሪው የምትመሰለው በእስራኤል ነው የምትመሰለው ሪዝናት በቃ ሳምቲንግ ዝም ብሎ በሰዓቱ አልበላምና የሆነ ርቦት ሄዶ በቃ የራበው ሰው ደግሞ መብላት ይፈልጋል ምናምን ከዛ በቃ ሊበላ ምናምን ብሎ ተስፋ አድርጎ ሲሄድ አላገኘም ተናደደና እኔ እዚህ ወዴን እየመረመረኝ ነው አልበላውም ምናምን ደግሞ ፍሬ የለባትም እንዴ ሲዝኗ ነው ደግሞ በዛ ላይ ምንድነው ሲዝኗ አይደለም ግን ፍሬ ሊገኝባት ይችል ነበር ነው ኤክስፔክት የተደረገው ያ ነው ኢዳት ዘ ስቶሪ እየተነገረ ያለው ሰው አይደለም ይላል የመጽሐፍ አይደለም ፊግ ትሪዋ የምትመሰለው በእስራኤል ነው ደን ፍሬ እንዲገኝባት ኤክስፔክት ተደረጋለች ደን ባልተጠበቀ ሰዓት ነው የመጣው አይደል አውት ኦፍ ሲዝን ነው የመጣው ሲመጣ ከዛ ሲባል የሚጠበቅባትን ነገር ያንን አድርጋ አላገኘም ስለዚህ ረገማት ደረቀች ባረን ሆነች ማለት ደን ኢሚዲየትሊ ከቴምፕሉ ታሪክ ጋር ነው የሚገናኘው ነው የመቅደሱ ጌታ ወደ መቅደሱ አይደለ በድንገት ይመጣል አይደለ በድንገት መጣ ጀጅመንትን አደረገ ደን እስራኤል የመጎብኘቷ ጊዜ ፓስ እንዳረገ እንደተላለፉ ማሳያ ነው የፊግ ትሪው የዚህ በለሷ ታሪክ ተላልፈናል ነው በቃ ሲዝናችሁ ተላልፏል የሚል ሜሴጅ ነው እያስተላለፈ ያለው እንጂ እንደው ዛፍ የማድረቅና የማለምለም ጉዳይ አይደለም ዛፏን ቢያደርቅም መብቱ ነው እሱ ነው የፈጠረው መልሶ ህይወት ቢሰጣትም መብቱ ነው ባለቤቱ በስራው ላይ መብት አለው አይደል ዛፏን ቢያደርቅ ራሱ መብቱ ነው ግን ኢዝናት የሆነ ማድረቅና ማልማት አይደለም ኦኬ ነው እንደሱ አይደለም ሶ አንዳንዴ it is touching this is scholarship by the way የነገረ መለኮት እንትኖች የሚራቀቁበት ነው አሁን ኢቭን አንዳንዴ አንድ ፔጅ ላይ ሪፈራንሱ ነው የሚበልጠው ከእንትኑ ኖርማሊ ከሚያስቀምጡት አሁን ተመልከቱ አሁን ለምሳሌ እቺኛዋ አንድ ርዕስ ናት ራሷን ችላ ማለት እቺን ርዕስ ይኸው በዚች በሁለት መስመር ብቻ ነው አብራርቶ ወደ ሌላኛው ምንድነው ጀምሮ ወደ ሌላኛው ገጽ ሄደው ይሄኛው ሪፈራንስ ነው ይሄኛው እንዳለ ቀጭኑ ጽሁፍ ሪፈራንስ ነው እቹት ከዛ የግማሹ ወደዚህ ነው እንዳለ ከዚህ ጀምሮ ወደ ታች እንዳለ ሪፈራንስ ነው ከጎን ተመልከቱ ይታያችኋል በዚህ ስትሬት ጫፉን ተመልከቱ በቁጥር ነው ጀምሮ ያ ነው የሚራቀቁ ናቸው እድሜያቸውን የሰጡ ናቸው ምናምን ግን ይነካቸዋል በቃ ማለት ስፒሪት ይነካቸዋል በሰዓቱ ጌታ ምስክሬ እኔ እንዲሁ እያደረገኝ ነው ሳነበው የነበረው አሁን ዛሬ እችን ነው ማነበው አልጨረስኳታለች አንድ ሁለት ቻፕተር አለች እሷን አነባለሁ ሶ ከክሪቲካል ስኮላርሺፕ ክሪቲካል የሚባለው ምንም መንፈሳዊነት አይጠይቅም ሙስሊሙም ገብቶ ማንቡጫረቅ ይችላል ኤቲስም ገብቶ ማንቡጫረቅ የሚችለው ነው እሱ ሰውን በጣም የፋንዳሜንታሊስት የሚባሉት አሁን አርቲ ፍራንስ ኢዝ ማዕረጉ ምናምን ብነግራችሁ ትደነቃላችሁና አርቲ ፍራንስ ማለት የታለ
ያ አርቲፍ ፍራንስ ማለት እንትኑን ነው እዚህኛው ላይ ነው መስራት ያኛው ላይ ነው ኢዝ ሪሰርች ፕሮፌሰር ነው እና ኒው ቴስተመንት ስኮላር ነው እዚህኛው ላይ አይደለም ማለት ነው ይኸው እዚህ ጋር under the editorship of outstanding New Testament scholar ስኮላር ብቻ አይደለም outstanding ማለት በቃ እገሌ የሚለውን እንስማ የሚባል አይነት ሰው ነው አርቲ ፍራንስ ነው outstanding New Testament scholar first Needstone House Westminster Theological Seminary then University of Manchester England ውስጥ then Regent College ካናዳ ነው እነዚህ ቦታዎች ላይ በሙሉ ፓርቲሲፔት ያደርጋል በሙሉ ግን ኢማጂን የሆነ እንትን አወሳስቡትም ምናምን ኦርደር ያደርጉ ያስቀምጣሉ ሲያስቀምጡና ያ አንዳንዴ ትራዲሽናል አንደርስታንዲንግ ቻሌንጅ የሚያደርጉበት ቦታ አለ ሌሎች መጽሐፍትም ምናምን የማየት ቻንሱ ከሌላቸው ያው ግራ የምትጋቡበት ማለት ነው እና ናፍቃለሁ እንደነሱ ነው በቃ የኔ መጽሐፍም ሲወጣ እንደዛ ኢንጌጂንግ ሰውየውን ኢንጌጅ የሚያደርግ እንዲሆን ነው የምፈልገው ልክ እንደዚህ ነው ሶ ሜቢ ቪዲዮ ሰርቼ ለቅና እዛ ላይ ኮሜንታችሁን አይቼ እንቀጥል ይሆናል ኮሜንታችሁን አይቼ እንቀጥል ይሆናል ያ እንቀጥልበታለን በሱ ላይ እንቀጥልበት ይሆናል እሺ ቀጥሎ ነው እስቲ እናንተን እንትን እያየው ሊድ ዛሬ በቃችን አንድ 3-4 ምዕራፍ ሰልክጬ ነው ሙሉ ከዛ ግን እናወራበታለን በተለይ ዲስፔንሴሽናሊዝም መጥቶ የበጠበጣቸው ነገሮች አሉ የስፍረ ዘመናዊነት የሚባል አስተምረዋል ብዙዎቻቸው ያው ሳታውቁ እሱን ነው የምታምኑት ወይዘይ መጥቶ የኢትዮጵያን ቤተክርስቲያን ወረራ ነው የፈጸመባት ወረራ ነው በጣሶ ያስቀምጣልና ሶ እስራኤልና ቤተክርስቲያን የሚሉ ሳቢዎች ላይ በደንብ የምናየውናል ሶ ተወራቸዋል ነው በቃ ነጥቡ እኔ በቅርብ ነው ያወቁት ላይክ 5 አመት ኦር 6 አመት የሆነ የተዛባ ነገር እንደማምን ማለት ነው ዲነችና ይሄንን ነው እንደማምነው ምናምን ብዬ አልተርናቲቭ እንትኖችን ማየት ጀመር ሶ ቤስት ፊቲንግ የሆነ ስካቶሎጂ ወይም ጥሩ ነገረ ፍጻሜያዊ አረዳድ ብዬ ያስኩት አሁን አሚሊኒያል የሚባለው ነው አልቦ ሺህ ዓመታዊነት በአማርኛ ያ ቴንክ ዩ ነጋይ ያ እሱን እያሰብኩ ነው እንግዲህ ማቴዎስ 24-25 ላይ በደንብ ማውራት አለብን ምክንያቱም ኤቭሪቲንግ ፊውቸሪስቲክ አድርጎ ነው የሚፈቱት ብዙ ሰዎች እዛ ጋር ያለው አሁን የመምጣት ምልክት ምንድን ነው ሲባል የመጨረሻው መምጣት የኢየሱስ የመጨረሻው መምጣት ተደርጎ ነው አይደል የሚታሰበው ምእመናን ደቀ መዛሙርቱ የምር መጨረሻ ጠቅለለ ስትመጣ መች ነው የምትመጣው ነው እያለ ያሉት በደንብ ነው ቻሌንጅ መድረግ ያለበት ወንድማችን ዴቭም እንደዛ ነው የሚፈታው ለዛ ነው ያው ነገረ ፍጻሜ ትምህርቱን አልሰማም ያው ዲስፔንሴሽናል የሆነው ኢንተርፕሪቴሽን ስለሆነ የሚከተለው ያው ምን እንደሚወራበት ስለማት ማለት ነው ሶ አልተርናቲቭ ቪዎች አሉ ከዲስፔንሴሽናል መልከታው ውጪ አልተርናቲቭ የሆኑ መልከታዎች አሉ አሚሊኒያሊዝም እንዳልኳችሁ እኔ ያለሁበት ፖስት ሚሊኒያሊዝም እና ወይን ግሩደም ምናምን ሂስቶሪካል ፖስት ሚሊኒያሊዝም አይ ዶንት ኖ ዌል ናውን አድቮኬት ማን እንደሆነ አላውቅም
ሂስቶሪካል ፕሪሚሊኒያሊዝም ነው ወይን ግሩደም ምናምን ያሉበት ምናምን በቃ ሚሊኒያል ቶቶች ላይ ሚሊኒያል ቶቶች ላይ በጣም ብዙ አልተርናቲቮች አሉ። ሶ ይሄ ደመና ላይ ሽርሽር እንወጣለን በዛ ገብቶ 7 አመት ከዛ በሸነና እንላለን 3 አመት ተኩል መከራውና 3 አመት መብራት አለባቸው አይደል? እነዚህ አይ ነው እኔ ብዙ ኢንተረስትድ የሆንኩበት ቶፒክ አይደለም፣ ግን የሆነች ልጅ አለች በትጋት ቪዲዮ ምሰራ የሆነች ቀይ ልጅ አይታችሁ ከሆነ የ7 አመት መከራ ማለት ያዕቆብ ምጥ ተብሎ የሚጠራው ከዛ እንዲሆነው ከዛኛ ደመና ላይ እንወጣለን። ትጋቱ ይገርመኛል። ደመና ላይ ሆነን ከዛ ምድር ላይ አንቲክራይስት ይለቀቃል። አንቲክራይስት ተለቆ ከዛ 3 አመት ተኩል ዲሲቭ ካረገ በኋላ ከ3 አመት ተኩል በኋላ ደግሞ ሌላ 3 አመት ተኩል ይሄም ደግሞ ዳንኤል ላይ ያለው ምናምን ወዮ ሰው እንደዚህ በትጋት የሚያወራ ከሆነማ ማስተማር አለብን ብዬ አሰብኩ ማለት ነው ያችን ነገር ያ እኔ ትጋቷ ግን በቃ ኢትስ አሜዚንግ። እርግጠኛ ነኝ የሆነ አንድ መጽሐፍ ነው ያነበበችው በዛ ኢሹ ላይ ይመስለኛል። አንድ አማኑኤል የሚባል የሆነ ሚኒስትሪ ነገር ነው መሰለኝና እንደዚህ አይነት ጽሁፎችን ድሮ ትራክቶችን ይጽፋል። አማኑኤል ሚኒስትሪስ ኦር ሳምቲንግ እንደዛ ነው። አፕሮቹ የሆነ እንትን ይመስላል ካልቪኒስቲክ ይመስላል ነገር አድነቱ ግን አይደለም። ግን እንደሱ አይደለም። የቶማስ ድምጽ ኧረ የቶማስ አይደለም። እኔ የቶማስ ድምጽ የለኝም። እኔ የራሴ ድምጽ ነው ያለኝ። ኦኬ ኦኬ መልካም መልካም። ትላንት ቃለ ቤት ጊፍቴን ጨርሻለሁ እና ዝም ብላችሁ 1 3 4 አንበሳ ልገቡብኝ ግድ ነው። አለዚያ አንዛለቃትም። 1 4 ይበቃል። አስጁ ዝም ብላችሁ ተስፋ ጽዮን ያ ማንሻ ሰላም ነው? እንዴት ነህ? አሎ አሎ ዴና አሎ እግዚአብሔር ይመስገን በጣም ሰላም ነኝ። ክብሩ ይስፋ የአባትና ልጁ አባትና ልጁ ደስ ይላል። መንፈስ ቅዱስን ረሳው። ኤኒዌይስ ያነሳው ሀሳብ ማለት አንተ ብትገፋበት በጣም ደስ የሚለኝ ነገር ነው። ሰሞኑን ዝም ብዬ እኔም በኤፍቢ ምናምን የሆነ ከዛ ጋር ተመሳሳይ ነገር ጻፍኩና የተሰደብኩትን ስድብ ልነግርህ አልችልም። ሰው በጣም ምን ብለህ ነው? አትበሩም የትም አትሄዱም ብለህ ነው? አትሄዱም ይሄ የ1000 ዓመት መንግስትና ይሄ ደመና ላይ 7 ዓመት ቆይታ በተመለከተ የሆነ ነገር ጻፍኩና ደግሞ አይተህ ከሆነ የሆነ ቪዲዮ ዮናታን ጋር አንድ ልጅ ተምሮ ከደመና ሆነን ላይቭ እንከታተላለን የሚል ልጅ አይተህ ከሆነ እኔ እሷ ነገር ማየት ፈልጋለሁ። ኔትወርክ ይሰራል? ኧረ እልክልሃለሁ አማንሻ። አይ እንትን እኮ ነው ሰው በተለይ ኢትዮጵያ ውስጥ ቢመቸን ተደብቀን ማምለጥ የምንፈልግበት አይነት ሀገር ውስጥ እየኖርን እንዴት ወደ ላይ መሄድ አንፈልግም? ገብቶሃል? አንደኛ ኑሯችንም ጭምር ነው ይሄን ትምህርት እንድንወደው የሚያደርገን። ባይዘ በቃ የሆነ ላይፍ መሮናል ምናምን ያገኘውን ቀዳዳ የግመል ምንድነው ግመሏ አታልፍም የተባለችበትን መርፌ ቀዳዳ እንኳን ብታገኝ በሱ ሾልከ ለማለት ነው ሞክረው። እንደዚህ አይነት ሜንታሊቲ ያለበት እንትን አገር ላይ እኔ ለዚህም ጭምር ይመስለኛል እንትኑን ያገኘው አክሴፕታንሱን ያገኘው በተለይም ከሰከንድ ወርልድ ዋር በኋላ ነው ይሄ ትምህርት በደንብ። ምክንያቱም የሚሰጠው ተስፋ አለ። ሰው በጣም ዲፕሬሽን ውስጥ ገብቶ ነበር። ይሄ ግሬተስት ዲፕሬሽን የሚባለው ከዛ ተስፋ ለሚለው ነገር ይሰጣቸዋል። ሊመጣ ነው እንደዚህ ደመና ላይ ምናምን ይላቸዋል ምናምንና አገኘ እንትኑን አገኘ። ስለዚህ ባክግራውንዱን ነግራቸዋለሁ። ችግር የለውም። አሁን ተዘጋጅቼ የምመጣ ከሆነ እና አንዴ ቁጭ ብለን በትምህርት መልክ እናወራለን። ሶ ያ የተረዳና ታንክ ዩ
እሺ አማንሻ ተባረክ ማኪ in the building ምን ላይ ነው ማኪ? ማኪ ሚት ላይ ነሽ እያወራሽ ከሆነ ቀጥ የጌታ ሴት ድምጽ ከፍ አድርጊያ። እሺ ድምጽሽን ከፍ አድርጊና ቀጥልሽ። ጥያቄው ምንድን ነው? ያ የሰራው ሰው ይሰማቸዋል? ምዕመናን ምንም አይሰማም። ጩኸት አለ ከጀርባ አይሰማም። ያ ማኬ ዞር በይና እንትን በይ፣ ዞር በይና ድጋሚ። እሺ ናኦሜ፣ ሌሎቻችሁ ምን ይቀር? ናኦሜ እንዴት ነህ? አማኒ ሰላም ነው? ክብሩ ይስፋ። የአባትና ልጅ እንዴት ነህ? እቺ ነገር ልትወርሳት ነው መሰለኝ። ወረስኳት ቆየሁ። የትላንትናው እስካሁን አለቀቀንም እንበል እንዴ? አንተ የሚገርም አምልኮ ነው የነበረው። እንዴት ትቀልዳለህ እንዴ? እኔ አጥወለወለኝ እኮ ኋላ ላይ መጨረሻ ላይ ቃጠል ነው ቤታችን እናንተ ከሰጋችሁ በኋላ ዋው በጣም ይገርም። አማኒ ጊዜ እንዳልወስድብህ እዛው እንዳለ ልጠይቀው። ኦልሬዲ እኮ መልሰኸዋል። ቅድም ከሰከንድ ዋር በኋላ ነው የመጣው የትምህርት ምናምን ብለሃል። አብዛኞቹ ፕሮቴስታንት ያሉ ቸርቾች እንደዚህ ያምናሉ ወይስ በከፊሉ ነው? ዓለም ላይ እንዴት ነው ታማኝነቱ? ይሄ ዶክትሪን ላይ ሲካተታል ወይ የሚለው ነገር እንዴት ታየዋለህ? እንግዲህ የተነሳው አሜሪካ ላይ ነው። ጄኤን ደርቢ ነው አርቲኩሌት ያደረገው የሆነ ያክል አርቲኩሌት ያደረገው ከዛ ሚውተር አንተ ጋር ትወጣለህ። ከዛ በስኮፊልድ ባይብል ናውም ሚውተር ጩኸት አለ ናውም ሚውተር እና ስኮፊልድ ባይብል በሚባል በጣም እንትን ሪፈረንስ ተደረገ ማለት ነው። ተሰክስቦ እንዲሰራ ተደረገ። በዛ ነው ይሰራጨው በደንብ። በዛ ወርልድ ዋሩ ምናምን መጣ። እዛ ጋር ተሰክስቦ የተቀመጡ እንትኖች ተስፋ የሚሰጡ ናቸው። ዲፕሬሽን ውስጥ ላሉ ራሳቸውን ጠልቶ ላሉት ምናምን የሆነ ሆፕ አለው እና አሁን ዌስተርኑ አካባቢ ላይ በደንብ ነው ይሰራጨው በደንብ። አፍሪካ ላይ ሲመጣ ጥሩ ፈርታይል ግራውንድ አገኘ ነው። አፍሪካ ላይ ሲመጣ በቃ የታረሰ መሬት ነው የጠበቀው። በአንዴ ነው የበቀለው እና አካሄዱ እንዴት ነው? ፔንቴኮስታሊዝም አሁን ኢትዮጵያን የተዳረሰበት መንገድ ነው። እንደዛ ነው ማለት ኤቭሪ ቸርች ውስጥ ነው የገባው። ኤቭሪ ቸርች ውስጥ ምክንያቱም ያ አይነት ፊሊንግ ያላቸው ሰዎች መካኒስቶች ብቻ አይደለም ያሉት። ያ አይነት ፊሊንግ ያላቸው ሰዎች ባፕቲስቶች ብቻ አይደለም ያሉት። ተን አዳረሰው በአንዴ ማለት። ከዛ የሆነ ሰዓት ላይ እንነጠቃለን የሚል ህዝብ በዛ። እንሄዳለን ምናምን 7 ዓመት በሸነና ላለው ምናምን በዛ ማለት ነው። ከዞር ብለን ስናይለካ እንደሱ አይደለም። ስትራክቸራሊ እነዚህ ቤተ እምነቶቹ የያዙት ነገረ ፍጻሜያዊ ትምህርት አሁን ምዕመኖቻቸው እንደሚሉት አይደለም። ከዛ አንዳንዶቹ ባካፕ አደረጉ። አይ የነበረንን ይዘን ነው የምንቀጥለው አይነት ነገር ግን አንስኬፐብል የሆነ እንትን ሆኗል ነው አሁን ላይ መሸሽ የማትችለው አይነት አቨላንች ነው የሆነው። አሁን ውጭ ላይ ግን በጣም ዲቤት ይደረግበታል። ትክክል አይደለም። ማንም እንደዚህ ተረድቶት አያውቅም። እንደዚህ አይነት ነገር ሊሆን አይገባም። እንነጠቃለን የሚሉ ቃላት ትርጉም ያስፈልጋቸዋል። በደመና ይመጣል፣ በደመና እንመጣለን ትርጉም አላቸው። በተለይ ማቴዎስ 24 ላይ ያለው ያን ነው አርጊው የሚያደርገው። ፀሐይ ብርሃኗን አትሰጥም፣ ከዋክብት ይወድቃሉ፣ ጨረቃ ወደ ደምነት ትለወጣለች አለ ባይዘይ
ብሉይ ኪዳን ላይ አሉ። ብሉይ ኪዳን ላይ እዚህ መጽሐፍ ላይ ቅድም እያየሁ ነበርና ላውጣልኩ። ሶ ሪፈረንሶቹ ኦልሬዲ አሉ። የሆነ አዲስ ነገር አይደለም እንትን እየተባለ ያለው ነው። ለምሳሌ 4 እሺ ለምሳሌ ዊል ቢ ምናምን እዚህ ጋር መሰለኝ ያየሁት፣ እዚህ ጋር ነው ያየሁት። ለምሳሌ የብሉይ ኪዳን እንትን አሁን ኮከብ ይወድቃል ምናምን አለ። ኢሳያስ ላይ ማለት ነው። ኦኬ ኮከቦች ይወድቃሉ፣ ፀሐይ ብርሃኗን አትሰጥም ምናምን አለ። ነቢያት ተናግረዋል በዛ መልክ። ለምሳሌ እኔ እንትን አይደለም አላቀልምም እንደሌሎቹና መጽሐፍ እኔ ንጹህ ሲሆን ነው ደስ የሚለኝ። ሃይላይተር አይመቸኝም። ሃይላይተር ይጀብ ቢሆን ኖሮ በአንዴ ነበር የማገኘው። እዚህ ጋር እንደሆነ አውቃለሁ ግን ቢፎር አፍተር ምናምን እሺ የገባ ሰው አለ? እሺ አማኒ ሐሳቡን ብቻ ብትነግረን ችግር የለውም። ጥቅሱን ስለምናመጣው ችግር የለውም። ኦልሞስት አገኘው ይመስለኛል። ኢቭን ዴይ እና ሀወር የሚለው ቀንና ሰዓት ሲባል እንትን ነው 24/7 እና 60 ሰከንድ በደቂቃ ምናምን ነው እየተወራ ያለው አለ። እሱም ብሉይ ኪዳን ሐሳቦች ላይና ኮከቦች ይወድቃሉ ምናምን ፀሐይ ብርሃኗን አትሰጥም ብሉይ ኪዳን ላይ ማለት ደም ብሉይ ኪዳን ላይ ሄደ 2-3 ቦታዎች ላይ የገባበትን ስትመለከት ፖለቲካዊ ቼንጅ እንደሚኖር መንግስታት እንደሚቀየሩ ምናምን ነው የሚያሳየው እንጂ የሆነ ኮከብ ይወድቃል አይደለም። ብሮዬ ኮከብ ወደቀብ ማለት አተርፍም። የሰማይ ኮከብ አንድ ኮከብ በቂ ነው። ከዚህ በፊት ማውርቻለሁ። እቺ ምድር ይዞ ለመሄድ አንድ ኮከብ በቂ ነው። ኮከቦች ይወድቃሉ ሲባል ግን ኢት ኢዝ ናት ሊትራሊ የሆነ የሚበራው ነገር ይወድቃል አይደለም። ሶ እነዚህ አይነት አፈታት አለ ነው። በደመና ይመጣል ነው የሚለው አሁን እዚሁ ማቴዎስ 24 ላይ። ስለዚህ ደመና ላይ እየተራመደ ምናምን ይመጣል። እንደዛ ነው ሊትራል ነው የሚፈታው። በደመናት መምጣት ተብሎ ዳንኤል 7 ላይ ማለት ነው። በሌሊት ደመና መጣ አይደለ? የሰው ልጅ የሚመስል በሰማይ ደመናት መጣ። በዘመናትም ወደ ሸመገሉ አቀረቡት። ከዛ ስልጣን፣ አለቅነት፣ ገዥነት ተሰጠው። አሕዛብ በሙሉ እንዲያመልኩት ይላል፣ እንዲገዙለት። ሶ እዛ ጋር ዳንኤል ላይ ያለው ሰከንድ ካሚንግ ነው ወይ የመጨረሻው መምጣት ነው ወይ እያወራ ያለው? ከሰማይ ደመናት ጋር መጣ። እችን ብቻ ያዙልኝና ነገሩን ልጨርሰው። ዳንኤል 7:9 ላይ 7:13 ላይ እነሆ በሌሊት ደመና አይደለ የሰማይ ደመና መጣ። ከዛ በዘመናት ወደ ሸመገሉ አቀረቡት። ይሄ መጨረሻው መጨረሻ ነው ወይ መጣ ስለሚል አይደለም አይዘረ እና በሌሊት ደመና ይመጣል። ምንድነው በሌሊት በራእይ ያለው በደመና መጣ ነው ያለው። እዚህ ጋርም ያለው በደመና ይመጣል ነው የሚለው። ስለዚህ it is not the final one ማለት ነው። አገኛችሁ? ምክንያቱም የዛ ክፍል ዳይሬክት ሪፈረንሱ ዳንኤል 7 ነው። ዳንኤል 7 ላይ ደግሞ የመጨረሻው መጨረሻ አይደለም እያወራ ያለው። ታዲያ ለምንድን ነው ማቴዎስ 24 ላይ የመጨረሻው መጨረሻ ተብሎ ይተረጎመው? አብዛኛው ሰው ለምን ነው ፊውቸሪስቲክ አድርጎ ይሄ ነገር ሁሉ ሲያልቅ ነው ብሎ ለምን ፈታው? እድሜ ለዲስፔንሴሽናሊዝም በጠበጠው መጥቶ ማለት ነው። ያው ከዛ በፊትም እንደዛም ይረዱ ነበሩ፣ ግን እንደዚህ አርቲኩሌት አልተደረገም ነበረ። ሶስቱ ቻሌንጅ መደረግ አለበት። ማየት አለብን፣ ዲፍረንት የሆኑ ፐርስፔክቲቮችን ማየት አለብን። ቻሌንጅ እኔ ኮንትሮቨርሻል ርዕሶችን አልመርጥም፣ ግን ይሄኛውን ብናወራ ጥሩ ይመስለኛል ብዬ አስባለሁ። እንቀጥልበታለን ማለት ነው። አማኒ ሪፎርም ባደረጉ አባቶች ምን አይነት እምነት አለ እዚህ ላይ? የለም በቃ የተበራለ ምናምን ደመና ላይ በሸነና ምናምን ብለው አያውቁም። የለም እንደዛ አይነት ነገር አውርተው አያውቁም።
በሰላም እንደዚህ አያምኑም ማለት አያምኑም ብያለሁ እኮ 100 ዓመት እኮ ነው ባለፈው ነው ሃፒ በርዝዴይ የተከበረለት 100 ዓመት ኦኬ ፕሮቴስታንት ላይ ነው ብቻ ነው ይሄ እንትን ላይ ናቸው ፔንቴኮስታል ላይ ብቻ ነው ማለት ናት ፔንቴኮስታል ላይ እንትን ይሄ ዲስፔንሴሽናል እንትሩን ለማለት ፔንቴኮስታል ግዴታ መሆን የለበትም ግን ይገባል እኮ ቀደም ብያለሁ ለምሳሌ ፔንቴኮስታሊዝም ያልገባበት ዲኖሚኔሽን የለም ነው አይደል ልክ እንደዛ ይሄኛው ትምህርት ያልገባበት ዲኖሚኔሽን የለም አሁን ግን ያው ሰዎቹ ያጠኑ ያወቁ ሲመጡ ያስወጡታል አይ እንደዛ አይደለም ቢታመን ማለት ነውና ለፔንቴኮስታሎች አሰጠውም አሉ ሪፎርምድ ሆኖ እንደዛ ነው ኦኬ እስኪ በሰፊው እንግዲህ እንድታስተምረው ጠብቀሃለሁ እስቲ ቆይ ያው የተለያዩ ቪዎች የነዛን ጠንካራ ጎኖች ምናምን ሰብስቤ የዚህኛውን ደግሞ ስትሮንግ የሆነውን ክሌም ይዤ ያኛውን ለምን መቀበል እንደሌለብንና ይሄኛውን ለምን መቀበል እንዳለብን አርጊው እናረብበታለን Thank you ናሁም ኦኬ ምን ላይ ነን እሺ ቦታ ካለ ዝም ብላችሁ ግቡ አያሳስብም በቃ እሺ Thank you ናሁም ነጋለኝ አጠራጠር ያለ ጥያቄ ጠይቁ ከቻላችሁ ወይ አማኒ እንዴት ነው ወዳጄ የንጉስ ካህን እባላለሁ ዘመዴ አማኒ ሰላም ያው እኔ ያለ ሽንገላ you are scholar for me እና እኔ አሁን በራስ መልክ ስለመጣህና አሁን ደስ የሚለኝ አማኒ አሁን ከተለመደው እንትን አሁን በራስ መልክ መጥተሃል በቃ ደስ በሚለው እኔ አሁን ይሄኛው ነገር እንደ ሰጀሽን እነዚህ አሁን የነጋካቸውን አይነት ታሪኮች እነዚህ አሟጋች የሆኑ አለ አይደል ለምሳሌ ቀላል የሚመስሉ ግን አሟጋች የሆኑ የሆነ የሚመዘዙ ይሄ በግና ፍየል አይነት ነገር የለም በመሞት በምንድነው በመውለድ ትድናለች ለሙታን የሚጠመቁ የሚል አይነት ነገሮችን እንደው ነካ እያረካቸው አንተ በራስህ ምክንያቱም አሁን በራስህ መልክ ስለመጣ እሱን ነገር ብትነካው አዳማጮች ስላሉ ሰሚዎች ስላለን አክቹአሊ ስላለን እንደዛ ብታደርግ ብዬ አስባለሁ ብራዘር እና ሌላው ደግሞ እንደ ሰጀሽን ጊዜህን መውሰድ ስለማልፈልግ ዩቲዩብ ላይ አንድ ሐሳብ ልስጥህ እንደው እሷ ላይ በጽሁፍ ከማረገው እንደዚህ ኢቭን በውስጥም ልጻፍለት እያልኩኝ ነበርና ለምሳሌ የሆነ እንትን ታቀርብና ቲክቶክ ላይ እሷን ቆርጠህ ትለጠፋለህ አማዲሻ እና ምንድነው መሰለህ የሆነ መግቢያ ነገር ብታረግለት ቀለም ብትፈጥርለት ለምሳሌ እዛ እንደ ኢንትሮዳክሽን ይሄ ከዚህ በታች ያለው በዚህ ርዕስ ላይ የተደረገ ውይይት ነው የሚል አትሊስት የሆነ የሰከንዶች እንትን መግቢያ አድርገህ ብትለጥፈው እንደው ይሄን ሰጀሽን ልሰጥህ ብዬ ነበር ታንኪ ብሮ ታንኪ ወንድም አለም እሺ ነገ እንደዛ እናደርጋለን ወንድማን ዳሳሼ ኦኬ ገብቶ ነበር ከዚህ ቀጥል ሰላም ላንተ ይሁን ሰላም ላንተ ያው ጥሩ ነው አገልግሎትህንም እያዳመጥኩ ነው እየሰማሁ ነው ጌታ በአንተ በኩል እየጠቀመን ነውና በርታ ይላለሁ ሌላው የተወሰነ እንደ አከራካሪ የሆነልን ሐሳብ ነበርና ባነሳልን በዛ ላይ የሆነ ነገር ብታወራ ብዬ ያሰብኩት አለኝ ስለ ገነት መጽሐፍ ቅዱስ ብዙ ቦታ ላይ ያልተጠቀሰልንም ግን የተወሰነ ቦታ ላይ ገነት የሚል አለና ይሄ ገነት ቦታው የሚለው ክርክር ልትሄድ ነው እኔ እኮ አንዳንዶቹ ወደ ላይ እንሄዳለን ይላሉ አንተ ደግሞ ወደ ጎን የት ነው ጥላችሁን የምትሄዱት ለእኛስ ማን አለን እና እሱም ነገር ላይ እስቲ ሀሳብ ስጥና ጥያቄ ተረፍኝን አነሳለሁ ያለው አንዳንድ
ዱብለም ቡዳ ጠጥቼ ያሳገጀ ነበር ነው። እሺ ወንድም አለም ገነቴ ገነቴ ኑባና ሶይ ጽዮን የሚል መዝሙር አለ እኛ ጋር ጋሞኛ መዝሙር። ገነቴ ገነቴ ኑባና ሶይ ጽዮን ገነት ነው የምንሄድበት ጽዮን ነው ይላል። እዛ እንደማለት ነው። ኦኬ ገነት የት ነው ያለችው? እኔም እንዳንተው ፈላጊ ነኝ ባገኝ እዛ ሂጄ እንትን በቃ እደበቅ ነበረ። ኦኬ በንጥቀት አምናለሁ። በቃ ስትሄድ እንዳትረሳን ሰለሞን፣ ዋናው እሱ ነው። አትመን አልልም እኔ ወይ ስተት ለናን አልልም እኮ። ስትሄድ ግን አሳውቀን፣ የሆነ ድንገት የጠፋ ምናምን ብዬ ለፖሊስ እንዳላመለክት ስትሄድ ብቻ ንገረን። ሄጃለሁ እናንተ እዚሁ ነው እና ገነትን እየፈለግን ያለ ነው። ግን አይ ቲንክ ከቀልዱ ባሻገር እዚሁ ነው ያለችው፣ ምድር ላይ ነው ያለችው። ግን ተሰውራለች ነው ዳሴት ተሰውራለች። ጂኦግራፊካል ሎኬሽኑ ኮኦርዲኔቱ ምናምን አይታወቅም። ግን የነገረ መለኮት ምሁራን በተለይ ኤፍራጥስ፣ ጊዮን ምንድነው ወንዞቹ ምን ነበሩ? 4 ናቸው አይደል? ጊዮን፣ ኤፍራጥስ፣ የነችና ጥሩ ወንዞችን ኤፍራጥስና ጊዮንን ከዛ ፊሶን ከዛ ፊሶንና ምን አንድ አለ። 4 ወንዞች ናቸው 3 ናቸው? ጊዮን ነው አይደለ? ኤደንን ይከባታል የተባለው ይከባታል ምናምን እና ምን ያደርጋሉ ስኮላሮች እነዛ ወንዞች ምክንያቱም ገነትን ያጠጧታል የሚል ነገር ስላለ እነዛ ወንዞች መጥተው የሚገናኙበትን ቦታ ኮኦርዲኔት ጢግሮስ ነው አይደል? ጤግሮስ ሶስተኛው ቲግሬስ ቴንክ ዩ ቀድም ያለው ያንተን አይቼ አይደለም ጌታን ጤግሮስ እሺ። እና እነዛ ወንዞቹ የሚገናኙበትን ቦታ ምናምን አርጊው ያደርጋሉ እዚህ ጋር ነው። ስለዚህ ኤደን ገነትን ያጠጣል ምናምን ከተባለ ጊዮን ይከበዋል ከተባለ እዚህ ጋር ነው ያለው ማለት ነው ብሎም ያስቀምጣሉ። እዚህ ጋር ነው ያለው። ግን በአንድነት እንደዚህ እንላለን። ምን አሰቃየን? ለምን እዛ መካከለኛው ምስራቅ ቀርቶ እዚህ ጎጃም ለምን አይሆንም? ምን አገባን? ምንም እኮ አያደርግልንም። ያለበት ቦታ ተሰውሯል ነው። እኔ ተሰውሯል በሚለው ነው ማምነው። አሁን ላይ ምንም አያደርግልኝም። እኔ ጌታዬን ነው ማየት እንፈልገው። ምክንያቱም ክርስቶስ ያለበት ያ ቦታ ለኔ ገነት ነው። ዳሴት እሱ ያለበት እውነተኛው መብሌ ያለበት እውነተኛ የሕይወት ዛፍ ፍሬ ሆኖ ኢየሱስ ያለበት እሱ ለኔ ገነት ነው። ስለዚህ እሱ ለምን እዛ እንትን አይሆንም ነው? እዛ ሐይቁ ላይ ለምን አይሆንም? በቃ እሱ ያለበትን ነው የምፈልገው ነው። for that matter is not essential አይደለም። ምንም አያደርግልንም። ኦኬ እንደዛ እልሃለሁ። ሄለን አማኔ ሰላም ላንተ ይሁን። ክብሩ ይስፋ መድኃኒዓለም አባትን አሜን። የተመታ አስተማሪያችን እኮ ነህ። እንዴት ነህ አማኔ? ሰላም ነው? ማን ነው የተመታው? ሀሳቡ ነው። አንድ ጥያቄ ነበረኝ። አይ ቲንክ እየተነጋገራችሁበት ካለው ርዕስ ወጣ ያለ ሊሆን ይችላል እና አንድ ሰው ከተወለደበት ወይ ካደገበት ወይም ደግሞ ይሄ ነው ያንተ እምነት ተብሎ ከተሰጠው ማንነቱ ባሻገር በራሱ መንገድ ተራምዶ መጽሐፍ ቅዱስ አንብቦ ህይወት ትገባውና አዳኝ የሆነውን ክርስቶስን መከተል ይጀምራል።
ህይወትን በራሱ ፍለጋ ወይም ደግሞ በመንፈስ ቅዱስ ገዝረን ኦርቶዶክስ ነበርኩኝ። የክፍለ ሀገር ልጅ ነኝ። ገጠር አካባቢ ነው ተወልጄ ያደግኩት ምናምን ነገር በኦርቶዶክስ ቸርች ነው ያደግኩት። ከዛ ግን ከፍ እያልኩ ስመጣ የሆነ ውዝግብ ውስጥ ገባው። መጽሐፍ ማንበብ ጀመርኩኝ። የተለያዩ መጽሐፎችን አነበብኩ። መጨረሻ ላይ መጽሐፍ ቅዱስን አነበብኩ። ኢየሱስ የሚባለው አምላክ ገባኝ። እውነት ህይወቱ ገባል። ያለማንም አስተምሮ ያለማንም አጋዥነት ህይወትነቱ፣ አዳኝነቱ፣ አባትነቱን ፊል ማድረግ ጀመርኩኝ። ከዛ በኋላ ግን ደህንነት የሚባለውን ትምህርት ቁጭ አድርጎ የሚያስተምረኝ ሰው አግኝቼ ተምሬ አላውቅም። ቸርችም አልካፈልም፣ የትም አልሄድም። እና ግዴታ ነው ወይ ብዬ አስባለሁ በህይወቴ መማርም መሄዱም ቸርች። ለምንድን ነው መሄድ ያልቻልሽው? እስካሁን የሚመች ሲቹዌሽን ላይ ስላልነበርኩኝ ነው። እንደገና ደግሞ አሁን ላይ ይሄ እንዴት ነው ሶሪ ለቃላቶቼ እንዴት ነው ጥሩ የሆነ አመለካከት የለኝም ለብዙ አማኞች ወይም ደግሞ ለብዙ ጴንጤዎች። በጣም ይቅርታ አያስፈልግም፣ ችግር የለውም። እሱም ነው ቀለውብኝ ነው ማገኛቸው ከቃሉ አንጻር ካየሁት አንጻር አልፌባቸው ከመጣሁባቸው መንገዶች አንጻር ትንሽ ሲወርዱብኝ እንትን እላለሁ፣ ከራሴም ጋር አጋጫለሁ እና በሱ ምክንያት ነው እንጂ አሁን ላይ አሁን አንቺ ቅድም የሚመች ሁኔታ ውስጥ ስትይኝ ሜቢ ውጭ ሀገር ነው ያለሽው ኦር አረብ ሀገራት ወይም እንደዚህ ቸርች ኢዚሊ አክሰስብል ያልሆነ ቦታ የሚለውን አሰቡ። ያ እንደዛ ነበርኩኝ። አይ ቲንክ አሁን የሚመች ኮንዲሽን ላይ ነሽ መሰለኝ ለመሄድ። እሺ ለመጀመሪያው መልስ ልስጥ፣ ሁለተኛው ቀላል ስለሆነ ማለት ነው። ለምሳሌ እኔ የምታወቀው እኔም በግሌ እኔ የምታወቀው ስተች ነው አይደል? ስቃወም ነው። በጽሁፍ ሲቃወሙ የነበሩ አሉ፣ በመጽሔት ሲቃወሙ የነበሩ አሉ፣ ፓይነሮች የሚባሉ። ነገር ግን ሶሻል ሚዲያ ከመጣ በኋላ we are the pioneer። በተለይ ሶሻል ሚዲያ ላይ ፓይነር ማለት ቀዳሚዎች የመጀመሪያዎቹ። እኔ ህይወቴን ሪስክ አድርጌያለሁ እዚህ ከተማ በዩ ጩፋ አጃቢዎች ተፈልጌያለሁ እዚህ ከተማ። ያንን ወረቀት ይዤ ከወጣሁ በኋላ ማለት ነው እንደዚህ ብዬ የወጣው ቀን ከተማ ላይ ያለው የገዛ ከተማዬን ተወልጄ ያደኩበትን ላይ ያለው ከሌሎቹ ምናምን ዛቻ ቀርቦብኛል። በተለያየ ስልክ ይደወልልኛል። ቴሌግራም ላይ ምንም ትሬስ ማድረግ የማትችው አይነት አካውንት ይመጣል። ፎቶ ያነሱኛል መንገድ ላይ ሆኜ ምናምን አንተን አይደለ የት እንዳለ እናውቃለን ምናምን እና እናቴን አስደንግጠዋል። እኔ ማዘሬ የኔ ማዘር ታውቃለች ድምጼን ባይዞ እንደዚህ ስልክ ላይ ያወራን አሞኝ ከሆነ በድምጼ ትለያለች። አሁንም ቢሆን ቤት ፊቷ ደርሼ ተቀምጠን ቡና የጠጣን እየተጨዋወተን በደንብ ነው የምታነበው። እኔ ያለው የሰውን ፊት በሷ ልክ ማንበብ እናቶች ይችላሉ ብዬ አስባለሁ እና ታነባለች። እንደዚህ ምን የሆንከው ነገር አለ ምናምን ነው የምትለው። ማለት የሆንኩት ነገር ያለ እናቶች ናቸው። እናቶች ይለያል። ፋዘር አይለየኝም። እኔ አልቅሼ መጥቼ አያውቅም ፋዘር። ለአለክስ ሳስብ ታውቃለች እሷ እና ምን ፖይንት ሜክ እያደረኩ ነው። በዚህ ልክ የምትደነግጥልኝ እናቴን በቃ ማይሆን አይነት ንግግር ተናግሮ ወይም ወሬ ደርሷት በሚለው ያጂ ፊት ለፊት ተናግሮ ምናምን በሚለው ሳይሆን ልጅሽ እንደዚህ ገብቶ እንደዚህ ወጥቶ ምናምን አሟት ተኝታ ታውቃለች። እነሱ ያወሩትን የሆንኩ እኔ ላይ ሀፕን ያደረገ መስሏት ማለት ነው። እነዚህ አሁን ፐርሰናሊ እኔ ኢንካውንተር ያደረኳቸው እንትኖች ናቸው። ታውቂያለሽ በወንድሞቼ 7 ወር ምናምን ሳምቲንግ ሀፕን ያደረገውን ነገር የሚታይ ከሆነ በገዛ ወንድሞቼ ከኔ ጋር የዘመሩ ትናንት የዘመርነውን አይነት ማለት ነው ከኔ ጋር የዘመሩ
ከኔ ጋር አንድ ላይ የታዩ ናቸው። እርቃኔን ለጥፎ መጽሐፍ ቅዱስ ጥቅስ ጠቅሰው ያንን ለማጽደቅ እኔ ላይ ደቦ የተቀመጡት ማለት ነው። አይ ነው ይሄን ሁሉ አውቀዋለሁ። ግን አንድም ቀን ፕሮቴስታንት አስጠልታኝ አታውቅም። እምነቱ ሲስተም ኦፍ ቲዮሎጂው እምነቱ በሰው ህይወት ላይ ያለው ኢምፓክት ላይወርድ የተሰቀለ ነው። ላይወርድ የተሰቀለ ነው እውነታው። አሁን ባለው ዘመን ላይ ግን ያንን የሚያሰድቡ የራሳቸውን ብራንድ የሚገነቡ የራሳቸውን ካራክተር የሰው ህይወት ውስጥ ኢምፖዝ የሚያደርጉ ቀርብ ያያቸው ያልሻቸው ኦር ያለፍኩባቸው ያልሻቸው አይነት ሰዎች በሙሉ ፈርሃ እግዚአብሔር የሌለ ጥቅስ ለራሳቸው አጣሞ ለራሳቸው ጥቅም ጥቅስን አጣሞ የሚፈቱ ለምን ይሄን አልነግርሽም? ቆይ ምናልባት ተመሳሳይ አልፈሽ ከሆነ ሊሆን ይችላል ብዬ ያሰብኩት ማለት ነውና አንድ ፓስተር ነውና ያው ከአንዷ ጋር አሸሸገዳሚ ማለት ፈለገ ማለት ነው። ባለትዳር ነው፣ የልጆች አባት ነው ምናምን። አሸሸገዳሚ ማለት ፈለገና ከልጅቱ ጋር እንትን ይላል ማለት ነው፣ ያወራል ምናምን። በጣም ታከብረዋለች፣ በጣም ትወደዋለች ኢን ሴንስ እንደ አስተማሪ እንደ ፓስተር ምናምን። በጣም በቃ ሰማይ ምድሩን የገለበጠባት ማለት ነው። እንደዛ በማሰቡ አባቴም ወንድሜም ምናምን እንደሆንክ ነው ማስበው። ሁለቱን ቁጭ አድርጌ አውርቻለሁ። በጣም ያለፈ ታሪክ ነው። ላይክ 4 ዓመት በፊት ምናምን 5 ዓመት በፊት የሆነ ነገር ነው። ወሬው እኔ ጋር ደረሰ። ፓስተሩን አገኘሁት፣ ቁጭ ብለን አወራን። አሁን እንዲህ ተገናኝተን ከማውራታችን በፊት እሷ ያወራችኝ ነው። አሁን የእሷን ሳይድ ኦፍ ስቶሪ ነው ምናምን። በጣም ነው ሾክ የሆነው። ያው እሱም አረጋግጦልኛል። እንደዛ ብላታለሁ፣ ያው ብያታለሁ። እንደዚህ ተናግራለሁ፣ ያው ተናግራለሁ። እንደዚህ የመጽሐፍ ቅዱስ ክፍል እንደዚህ ነው ብለህ ፈታላታለሁ። አዎ እኔ ፊት ምንም አታርግ፣ ግባና በእግዚአብሔር ፊት ውደቅ ነው ያልኩት። ነው ግባና በእግዚአብሔር ፊት ውደቅ፣ ለእኔ ምንም እንዳትል፣ ምንም ተሳስቻለሁ ምናምን። የዛኔ እኔ በጣም ነው እንትን ይሄ ምንም ነገር ባገኘው ቁጥር እያመጣው ሚዲያ ላይ ማወራበት ጊዜ ነበር። ፌስቡኩ ሞር የነበረበት ታይም ማለት ነው። ዘን ታሪኩን ስናሳጥር ምን እንዳረገ ታውቂያለሽ? በጣም የፈለኳት ፖይንት የትኛዋ እንደሆነች። ሰላም ነው። ሰላም እንደምን እንዴት ነው? እግዚአብሔር ይመስገን አለን። የአማኑኤል ቸርች ፓስተር ነው እዚህ አማኑኤል ህብረት። እሺ ምን ይላት ነበር መሰላችሁ? ደካማ ነን፣ ኃጢአተኞች ነን ሁላችንም ምናምን ይላል። ከኔ ጋር ባታረጊ ከሌላ ሰው ጋር ማድረግሽ አይቀርም። ግን እኛ የዳንን ያዝልኝ እኛ አንድ ፋሚሊ ውስጥ ያለን የኛ ኃጢአት አይብስም ማለት ነገሩን የሚያጠነክረው ቃል በቃል እያልኩ አይደለም። ነገሩ ሞር ኃጢአት የሚሆንብሽ ከሌላ ከሙስሊም ከኦርቶዶክስ ነው እና ኢትስ ኢዚ ዋን ማለት ቀላሉ እኔና አንቺ የምናደርገው ብሏታል። አሳምኗታል ሁላ መሰለኝ። አማኒ ነው እንደዛ ነው ምናምን ብላኛለች ማለት የኔ እናት እንዴት ሰውየው ጂነስ ነው ባይዘይ። እንግዲህ እኔ ማቀው እኔ የምቀበለው እኔ ማቀው ምናምን አይነት ሰው ከሆነ ምን አይነት ሰው ሊሆን እንደምችል አስቡና አሳምኗታል መሰለኝ። ይሄንን ስትጠይቀኝ ነው ነገሩ ሲሪየስ እንደሆነ ያወቁት ማለት ነው። ኦኬ እኛ ካረግን ችግር የለውም በእኛ ሲሆን ይቀላል አለ። አዎ ምን ክፍል ጠቀሰልሽ አላውቅም። እሷ ሀሳቡን ስታወራ ጥቅሶችን ያውቃቸዋል የት እንዳሉና ይሄንን ክፍል ጠቅሷል፣ ይሄንን ክፍል ከዛ መጥቼ እኔ እንትኑ ነው ክፍሉን ነው ጠቅሼ እንትን ጠቅሳል ስለ አዋላ this is manipulation at its best ማለት ነው።
this is ማለት ማኒፑሌሽን እግር አውጥቶ ሲሄድ ማለት ነው። ሁላችንም በተለያየ መንገድ እናልፋለን። ሁላችንም በቃ ጥቅስ አትፈልግለት። እኔ እንደዛ ነው ብዙ ጊዜ ሰምታችሁኝ ከሆነ አርግ የምታረገውን አርግ፣ ግን ጀስቲፋይ አታርግ። ጥቅስ አትፈልግለት። ስጋ ደካማ ነው ማለት አቅም የለህም አትዳፈር ማለት ነው እንጂ ሄደህ ተንከባለል ማለት አይደለም። ኦኬ ስጋ ደካማ ነው እንግዲህ ምን ይደረጋል? መቼስ ማልጎዳኔ አለች አያቴ። ስጋ ደካማ ነው መቼስ ምን ይደረጋል? አይደለም እንደሱ እንድትል አይደለም ስጋ ደካማ ነው የተባለው። የምትጋጠመውን አካል አትችለውም ሩጥ ለማለት ነው ደካማ ነው የተባለው። ሽሽ ለማለት ነው። አይ አልሸሽም ጋደማለሁ ካልክ ተጋደም፣ ግን ጥቅስ አትፈልግለት። የለም ጥቅስ የለም። ያንን ፕሩቭ የምታረግበት መንከባለልን ፕሩቭ የምታረግበት የመጽሐፍ ቅዱስ ክፍል የለም። ኃጢአትህን ጀስቲፋይ የምታረግበት የመጽሐፍ ቅዱስ ክፍል የለም። ከዚህ በፊት ያልኩትን ልድገም። በኃጢአት የሚወድቅ ሰው ነው። በኃጢአቱ ንስሐ የሚገባ ጻድቅ ነው። በኃጢአቱ የሚኩራራ ወይም ኃጢአቱን የሚያጸድቅ ግን ዲያብሎስ ነው። ዲያብሎስ እደግመዋለሁ። በኃጢአት የሚወድቅ ሰው ነው። እሺ በኃጢአት የሚወድቅ ሰው ነው። በኃጢአቱ ንስሐ የሚገባ ጻድቅ ነው። ኃጢአቱን የሚያጸድቅ በኃጢአቱ የሚኩራራ ግን እሱ ዲያብሎስ ነው። የዲያብሎስ ባህሪ እንደዛ ነው። አሁን ላይ ዲያብሎሳዊ ባህሪ ነው ያለው፣ የሚያጸድቅ ነው ያለው። ሶ አፍተር ኦል ይሄ ፕሮቴስታንትነት ነው ወይ ነው ጥያቄው? አይደለም። እንደዛ ከሆነ የምር ፕሮቴስታንትነት እምነቱ ስትራክቸሩ ከሆነ ይሄን ነገር እያመጣ ያለው ኦኬ፣ ምን እጣ ነው? የሆነች ልጅ ከፊቴ ረጅም ሰዓት ተቀምጣለች እና እዚህ ቲክቶክ ላይ ምናምን የምታውቀኝ ትሆናለች ብዬ አስባለሁ። መጣ ተመልሳ ሄደች እና እጣ ቢባል ነገር ያዞራሉ በየእንትኑ ማለት ነው ይመስለኛል። አሁን የእንትን ነው የሙሉ ቤት እቃ ምናምን እና ከሄደች በኋላ እያወራኝ ነው። እሺ ሶ የምር ሲስተም ኦፍ አይ ደርሶ ልታስቆርጠኝ ነው እንጂ ቁረጥ ልትል ነው። እሺ እና ሲስተም ኦፍ ቴዎሎጂው ያለንበት የእምነቱ ስትራክቸር ነው ወይ ከተባለ ያ ማኒፑሌሽን የለም ወይ? እዛ ጥለን የወጣንበት ቤት ውስጥ በካህናት ደረጃ የለም ወይ? በጳጳሳት ደረጃ የለም ወይ? በዲያቆናት ደረጃ የለም ወይ? የለም ወይ? ስለዚህ እምነቱ ላይ አይደለም የምትለጥፉት፣ ግለሰቡ ላይ ነው የሚለጠፈው። ኦኬ እምነቱ ላይ ሳይሆን የሚለጠፈው ግለሰቡ ላይ ነው፣ የግለሰቡ ባህሪ ነው። ስለዚህ እንትን ማን ነበር ያለው? አይ ቲንክ ሲስ ሉሳይ ነገርም አርቲኩሌት ላድርገው ቅድም ላልሹ ማለት እንደዚህ አይነት ሰዎች ይበዛሉ ምናምን ያስጠሉኛል፣ ሶሪ ለወርዱ ምናምን ያልሽበትም ማለት ነው። አስመሳዮች፣ ሂፖክራቶች፣ ፈሪሳዊ ማንነት ያላቸው አጭበርባሪዎች፣ ሌቦች፣ ሰው የሚያጠቁ ቸርች ውስጥ አሉ። ቸርች ውስጥ አሉ። ቸርች ውስጥ ስላሉ ቸርች ውስጥ ነው ያሉት። ባይዘው ቤታቸውማ ቤታቸው ነው ያሉት። ቆይ ይሄኛውን ላስቀድም። እሺ የሆነ አባባል ነው እሑድ መንገዱ ምናምን ሁሉ ክፍት ይሆናል አይደል? የትም ኢትዮጵያ እንትን ላይ ክፍለ ሀገርም ጭምር መንገዱ ክፍት ይሆናል ምናምን ንጹህ ይሆናል መንገዱ፣ ፍሪሊ ነው የምትሄዱት ምናምን እና አንዱ ምን አለ እየቀለደ ለብሮ ምን ውሰድ እና መንገዱ ክፍት ነው ምናምን የት ሄደው ነው ብላችሁ ካላችሁ መጥፎ ሰዎቹ በሙሉ
ቸርች ሄደው ነው መንገዱ የጸዳው አለ። መጥፎቹ በሙሉ ቤተክርስቲያን ሄደው ነው መንገዱ ክፍት የሆነው። እውነት እኮ ነው። ያ ወደ ዋናው ወደ ቅድሙ ልመልስሽ። እንደዚህ አይነት ሰዎች አሉና ቸርች አልሄድም ማለት ሆስፒታል ለማየት የሚዘገንኑ አይነት አካላት አሉና ቢያመኝም ሆስፒታል አልሄድም እንደማለት ነው። ሆስፒታል ስትሄጂ መቼስ ባለ 5 ኮከብ ሆቴል አይደለም፣ የሆነ ደስ የሚል ኢንቫይሮንመንት አይደለም የምታየው። ስለዚህ በሽተኞች አሉና ሆስፒታል አልሄድም ማለትና ክፉ ሰዎች አሉ ቤተክርስቲያን አልሄድም ማለት ሁለቱም እኩል ነው። ምክንያቱም ክንፋቸውን ቤት አስቀምጠው የሚሄዱ መላእክት ስብስብ አይደለም ቤተክርስቲያን። ድሃው ውጭ የሚለምንበት ሀብታሙ ውስጥ ገብቶ የሚለምንበት ነው። ራይት ለቁራሽ የሚለምነው በር ላይ ቆሞ ስለ እግዚአብሔር ስለ ማርያም የሚልበት፣ ያ የደላው ሰውዬ ደግሞ ገብቶ አንድዬ ብሎ ቆሞ ሱፍ ለብሶ ምናምን የሚጸልይበት። ግን ሁለት ለማኞች በተለያየ አይነት አገላለጽ ማለት ሁለቱም ለማኝ ናቸው። ውስጥ ገብቶ የለመነውም ለማኝ ነው፣ ውጭ ያለውም ለማኝ ነው። ይሄኛው ልብሱ ያደፈ ቡትቶ የለበሰ ውስጥ የገባው ጥሩ ለብሶ የገባው ደግሞ ኃጢአት ነፍሱን ያጨቀየችው ነፍሱ የምታስጠላ ሰውዬ ነው ውስጥ ያለው። አንዱ ፊዚካል ነው፣ አንዱ ስፒሪቹዋል ነው። አንዱ ውጭ ይለምናል፣ አንዱ ውስጥ ይለምናል። ውጭ ያለው ሰውነቱ ተጎሳቅሏል፣ ቡትቶ ለብሷል። ይሄኛው ደግሞ መንፈሱ ቡትቶ ለብሷል፣ ነፍሱ ተጎሳቅሏል። ግን ከላይ ስታይ እንግዲህ እና ምን ለማለት ነው? እኔ አንድም ቀን እንደዚህ አይነት ሰዎች መብዛታቸው ፕሮቴስታንትነቴን እንድጠራጠር ምን ብን እሺ ወጣው። ቆይ እኔ የምሄድበት ቦታ እንደዚህ አይነት ሰዎች የሉ። እስልምናው ስለሄድ የለም እናውራ ከተባለ ማለት ነው የለም ወይ አለ። ጎረቤቶቻችን ጋር እንሂድ አለ። እኛው ቤት አለ። እስካሁን ያው ያልተፈተነና ነጥብ ያልተገኘበት ፍቅር ሲዝም ነው። እሱም አባላት ስለሌሉት ነው። አይምር እሱም በእኛ ተፈትኖ ወድቆ ነው። በራሱ ከሌሎች ጋር ቆጥር ይላል። ሚስጥር ጠብቀን ነው እኮ። ግን ያው ሃይማኖቱ እንደ ሃይማኖት ያው ገና 3 አባላት ስለሆነ ያሉት እየበዛ ሲመጣ 3000 ሲሞላ 3 ሚሊዮን ሲሞላ ምን ይሆናል? እሱንም በስትራክቸር ደረጃ ማለት ነው። ሶ በቃ አታጭውም እንደዚህ አይነት ነገር ይኖራል። ግን ሁሉም ቸርች እንደዛ ነው ማለት አይደለም። ጥሩነቱ ፕሮቴስታንት ውስጥ ዲኖሚኔሽኖች አሉ፣ በጣም ስትሪክት የሆነ ማኔጅመንት ያላቸው ዲኖሚኔሽኖች አሉ፣ በሽማግሌዎች የሚመሩ ምናምን። ሽማግሌዎች የሚባሉ ስላሉ እንደዚህ አይነት ክፍተት አይገኝም ወይ? ይገኛል። ግን ይሻላል ከነዛ በአንድ ግለሰብ ከሚመሩ ራሳቸውን ካነገሱ ምናምን። እና እኔ ግራ ነው የሚገባኝ። አይ ነው ይሄ እንዲደብራችሁ ሳይሆን ሊሆንም ላይሆንም ይችላል፣ ግን በብዛት የሚሆን ነገር ነው። ነይ ቢሮ ነይና ልጸልይልሽ ይችላል። ለምንድን ነው ቢሮ መታ የምትጸልየው? ቢሮ ከሰዓት ነው የምገባው 11 ተኩል ነይና ጸልይልሻለሁ። ለምን ቢሮ ትመጣለች? ጉባኤ ማዕከል ጸልይላት፣ ህብረት ማዕከል ጸልይላት። ለምንድን ነው አንተን ብቻ የምታገኘው? እንደዚህ አይነት ክፍተቶች ናቸው ማኑ እያስነኩ እንትን ያሉት ማለት ነው። በጣም ብዙ ነገር ያበላሹት። እያወራን ነበር ከሲስተሬ ጋር ትላንት ወዲያ ነው የአባቶች ቀን ላይ ፋዘር ምናምን ይሄን ኢሹ እያወራን ነበርና መቅረት ያለባቸው ነገሮች አሉ። ቸርች አሁን ለምናወራው ነገር ግብአት ይሰጡ። የአዳር ፕሮግራሞች ለምን ታድራለህ? ምን እንዲመጣ ነው የምታድረው? የአዳር ኮንሰርት ይላል።
ምን ልታመጣ ነው የአዳር ኮንሰርት መቅረት ያለበት ነገር ማለት? ቤተሰቦች አትልቀቁ ሴት ልጆቻችሁን የአዳር ምናምን ፕሮግራም ምናምን እዛው ቤት ሄደር አሁን እዚህ መካከል ነጥብ ያገኘን ብላችሁ እር የምትሉ ሰዎች ያው ጉዞ ስትሄዱ ማለት ነው ለንክስ አለ እዚህ ስቴዲየም እኛ ጋር ይታደራል እና ሲታደር ምን እንደሚደረግም ስለምናውቅ መቅረት አለበት። በቃ ለማንኛውም ምንም ጥቅሙ አይገባ። እኔ አሁን ልክ ኬሮግራፊ ከቸርች መውጣት አለበት። አንሪሌትድ ቶፒክ ኬሮግራፊ ከቸርች መውጣት አለበት ብዬ አወራለሁ። ምንም ጥቅም የለውም። የሆነ ሴት የመሰሉ ወንዶች ኦር ባጭሩ ወንድነታቸውን የተቀሙ ሴቶች የሚመስሉ ፍጥረታትን ነው እያፈራ ያለው። እንዲህ የሚሉ ወንዶችን አይታችኋል? እዚህ ሚዲያ ላይ ወጥቶ ከፊት ጋር ደስታ እንደዚህ እኔ በኢየሱስ ክርስቶስ ስም ማለት እንትን በስሪንጅ ነው መሰለኝ ወንድነታቸውን መጥተው ያወጧቸው። ይሄ ኬሮግራፊ የሚባለው በስሪንጅ ወንድነትን በቃ መጥቶ ማውጫ ነው። የምሬ ነው። ሴቶቹ አይሉ ሰውነታቸው እንደዚህ አይንቀሳቀስም ሁላ ከፊት ጋር ምናምን። አንዱማ ሌላ ታሪክ ፊልተሩ ላይ ይጠቀማል፣ የቻፕስቲክ ፊልተሩ ላይ ይጠቀማልና ጌታን ቢዘጋኝ ልጆች ናቸው በሚገርም ሁኔታ ልጆችም አይደሉም እየጎረመሱ ነው። አሁን ምን ከ15-16 ዓመት በላይ ነው ሊሆኑ ይችላሉ። እኔ እኮ በ15 እና በ16 ዓመቴ ምን እያሰብኩ እንደነበር አውቃለሁ። እኔ እውነት ነው እኛ ተሰደናል። ያ አዎ ጥቅም የለውም ናቲ፣ ጥቅም የለውም። ፋሚሊ አትላኩ፣ ምንም ጥቅም የለውም። የአዳር ኮንሰርት ወይም የመዝሙር ምሽት ምና የለም። ቀን አድርጎ አንተ የብርሃን ልጅ ነህ፣ ቀን አድርጎ እሱ አያስፈልግም። እንደዚህ አይነት እንትኖች ናቸው ገባሩ ነው የሚያገለግሉት። አንዳንድ ቸርቾች በጣም ጥሩ ናቸው። አዎ ጥሩ ናቸው። እንደዚህ አይነት ነገር ላይ ስትሪክት የሆነ እንትን አላቸው። በደንብ ነው ቼክ የሚያደርጉት የሚያዩት ምናምን፣ ግን ጥቅም የሌለው ነገር ነው። አሁን የኬሮግራፊው ወንድ ማክሰሚያ መርፌ እንደሆነ ሁሉ እንደዚህ አይነት የማታ ፕሮግራሞች ልክ እንደዚህ አይነት ነገር መፍጠሪያ ኢንኩቤተሮች ናቸው። ምንም ጥቅም የላቸውም። ያ እና ስትሮንግ የሆነ ሊደርሺፕ ያለበት በቃ ህብረት አድርጊ። መብት የለሽም። ባጭሩ በዚህ ልመልስልሽ፣ ህብረት ያለ ማድረግ መብት የለሽም። መጽሐፍ ቅዱስ ቃል በቃል እንደተለመደው መሰባሰባችሁን አትተው ነው ያለው። አትተው መሰባሰባችሁ። ለምን? በወንድሞች ህብረት መካከል ምንን አዟልና? በረከትን አዟልና። ስለዚህ ህብረትን እያቆምሽ በሄድሽ ቁጥር በረከት እያጣሽ ነው የምትሄጂው። ለዛ ነው ባይዘው ቸርች ዲስፕሊን ስታደርግ ከጉባኤ ትነጥልሻለች አይደል? ትነጥልሻለች ምናምን። ለምን ሲባል በስብከቱ በምኑ መጣው ነገር እንድታጪና እንድትቀጪ ነው። አላማው ግን አንቺን ማዳን ነው። ዞር አይደል? ከአምልኮ እንድትጎይ ከምትሰሚው ቃል እንትን መጉደል፣ በዛ ነፍስሽ የምትታደስበትን ህይወትሽ የምትታደስበትን ኤሌመንት እያጣሽ ትይጃለሽ። እንድትጎሰቁይ ባጭሩ እንደዛ ነው። አላማው ግን ምንድነው ሲባል መልሰሽ እንድትፋፊ፣ ያንን ቃል ያንን ምግብ ተመኝተሽ እንድትመጪ ነው። አላማው ይሄ ነው። ግቡ ይሄ ነው። ህብረት የሌለው የአማኝ ህይወት እየደረቀ ያለ ዛፍ ነው። ከእግዚአብሔር ቤት የራቀ የአማኝ ህይወት ለሰይጣን መጫወቻነት በጣም ቅርብ ነው። ከህብረት ሞር የራቅሽ በሄድሽ ቁጥር ማንም ባንቺ ህይወት ላይ ሪስፖንሲብል የሆነ አካል የለም። ባይዞይ ቸርች ከሌለች መግባትሽን፣ መውጣትሽን፣ መታመምሽን፣ ጤነኛ መሆንሽን፣ መሳቅሽን፣ ማልቀስሽን ምናምን ሪስፖንሲብል የሚሆን አካል በህይወትሽ ላይ የሌለ ከሆነ በቃ ዩ አር ላይክ ስትሪት ላይ እንዳሉ ሰዎች ነው የምትሆኚ ማለት። መንገድ ላይ ዝናብ ቢመጣ ያገኛቸዋል፣ ፀሐዩ ቢመጣ ያገኛቸዋል፣ ውርጩ ቢመጣ ያገኛቸዋል። ይሳማል። ውርጩ ቢመጣ ያገኛቸዋል። ኤኒቲንግ መደፈር አይደለ? አሁን ውጭ ላይ ያለው ጎዳና ላይ ታያላችሁ አይደል? አዲስ አበባ ላይ በብዛት
እኔ ከአመት እስከ አመት ህፃን እጃቸው ላይ ጥሎ ማያውቁ ሰዎችን አውቃለሁ። እኔ በተለይ ፒያሳ አካባቢ በቃ ውጭ ላይ ነው ያሉት። ውጭ ላይ ነው ያሉት። they are liable for everything ማለት ነው። ኦኬ ሶ ስፒሪቹዋሊም እንደዛ ነው። እየዞረ ያለ ጠላት ያገኝሻል። የሚዞረውን ፈልጎ እንደሚያደባ አንበሳ ይዞራልና የተባለው እግረ መንገድ ትገናኛላችሁ። በህብረት ውስጥ ሲኮን ግን you are secured። ኦኬ ሶ ስትሮንግ የሆነ ህብረቶችን ፈልጊ። ሪስፖንሲብል የሆኑ መጋቢዎች ያሉበት። ይሄ በአንድ ግለሰብ የሚመራ ምናምን እንዳትሄዱ። እዛ እገሌ እገሌ ኢንተርናሽናል እንዳትገቡ፣ ፕሮፌት እገሌ ጋር እንዳትገቡ፣ አፖስትል እገሌ ጋር እንዳትገቡ። እነዚህ ሁሉ ቅጅቢ ናቸው። ምንድነው ይሄ? ቀውስ ናቸው እነዚህ ሁሉ። በጣም ቦልል ነው የምናገረው። በአንድ ግለሰብ የተመሰረቱ ፕሮፌት እገሌ የመሰረተው አፖስትል እገሌ የመሰረተው ምናምን ኢንተርናሽናል የቀውሶች ስብስብ ነው። እንዳትሄዱ። ሪስፖንሲብል የሆኑ መጋቢዎች፣ ሽማግሌዎች፣ አስተማሪዎች ደን ህጋዊ ሰውነት ያለው አካል በቃ የሆነ ነገር ብትሆኑ እንኳን ተጠያቂነት ያላችሁ ቦታ ማለት ነው። እዛ ህብረት አለ። ኦኬ እዛ ህብረት አለ። ሶ ቸርች መሄድ ጀምሪ። በጣም ብዙ ነገር እያጣሽ ነው ያለሽው ካለው ነገር ጋር ተጨምሮ። ምክንያቱም ያንን ነገር ማጽዳት ስለማይቻል ማለት ነው። መቀነስ ይቻል ይሆናል። እሺ አማን ይሶ አሁን እነዚህ አሁን አንተ ያልካቸውን ሰዎች እንዴት ላገኛቸው ይችላል? ማለት ሞክሬ እኮ አውቃለሁ። ኢቭን ከአንተ ጀምሮ ሞክሬ አውቃለሁ። በውስጥ ጽፌላ አውቃለሁ ምናምን። የዛሬ ስንት ወር አካባቢ ነው አይ ቲንክ 6-7 ወር ይሄ የተወሰነ ውዝግብ ውስጥ በነበርኩበት ሰዓት ሶ አይ ቲንክ ቢዚ ነው የምትሆኑት እንደናንተ አይነት ሰዎች። ይሄ ነፍሳችን የእውነት ደስ የሚል አስተማሪ አለ ከዚህ ሰው ጋር ብማር ብላ ጓጉታ የምትመጣባችሁ ሰዎች ለምሳሌ እንዳንተ አይነት አሉ። ደስ የሚሉ ወጣቶች አባቶች። ግን ደግሞ አሁን ለእኔ የሚመስሉኝ ምንድነው የሚመስሉ ነው እንጂ ናቸው ብላ ነፍሴ ማመን ይከብዳታል። ለምን ብዙ ሞክሬ ያለው ስልኬ ልክ ያውቃለው ለመኛ ቃለው ግን አሮ ነው እንዴት እንደሆነ ተቀባይነቱን አግኝቼው አላውቅም። ምናልባት ልቤ ጠማማ ስለሆነ ነው ብዬ ራሴን ሁሉ ጠይቄ አውቃለሁ። በጥርጥር ስለሚሄድ ይሆን ብዬ ሁሉ ራሴን ጠይቄ አውቃለሁ። እና እንዴት ላግኛቸው እነዚህን ይሄን ያለሽው ኮሜንት በብዛት አሁን አዲስ አበባ ነው ያለሁት። ስለዚህ ኢትዮጵያ ነው ያለሽው። ሶሽ በውስጥ አሳውሽኛው እዚህ ኮንሽ ቀላል ነው። ሞክራለሁ። ልክ ነው። ቲክቶክ ላይ ቤተክርስቲያን የለም ባይዘው እዚህ እንትን ነው መረጫጨት ነው ያለው። እንደዚህ እሱ ነው ታውቃለህ። ይሄ ከንግግሩ ጀርባ ያለውን ህይወት ስታየው ፌክ እንደሆነ ሲገባ ተስፋ የምትቆርጥባቸው አጋጣሚዎች ይፈጠራሉ። እና ደግሞ ከመጣንበትም መንገድ አንጻር ነው። አሁን እኔ ያው አስፈላጊ ከሆነ አወራለሁ፣ በውስጥ እናወራለን። የጎንደር ልጅ ነኝና ትንሽ በስትራግሎች አልፌ ነው የመጣሁትና ከመጣህበት አንጻር ስታስበው የገባህ እውነት ደግሞ ከያዘ ማይለቅ ነው። ይሄ ትሰቃያታለህ እንጂ ምንም አይነት እረፍት አታገኝም። ከዛ ወጥተህ አይቼዋለሁ በስሱም ቢሆንና ከዛ አንጻር ነው። አማን አመሰግናለሁ። እሺ የትምህርቱን ጉዳይስ አሁን እኔ በራሴ አንብቤ ገባኝ ያልኩት ነገር ነው እንጂ ቸርች ላይ አለ። አሁን ለምሳሌ እዛ ነው የምማረው። ለምሳሌ እኛ ጋር ሌሎቹም ጋር አለ ብዬ አስባለሁ። እኛ ጋር በግል ነው አስተማሪ የሚመደበውላ። አንድ ሰውም ሊሆን ይችላል፣ 2-3 ሰዎችም ይሆኑ፣ ለሁለትና ለ3 ሰዎችም አስተማሪ ይመደባል። ደህንነት ትምህርት እንዲማሩ ይደረጋል ነው። ኦኬ ሌሎች ቸርቾችም አሉ 6 ወር ምናምን እንትን የሚሉ። ስለዚህ ይሄን በውስጥ እናወራለን። በቃ ሶሪ መልሼልሽ ካልሆነና ምናምን ችግር የለውም። ይገባኛል። አንዳንዴ ቢዚ ልትሆኑ እንደምትችሉ ከነፍሳችን ውጥረት አንጻር ነው እንደኔ አይነት ወጣቶች። አመሰግናለሁ። በቃ ቴንኪው። እጽፍልሃለሁ። እሺ